ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ዛሬ ሰራተኛዋ አደይ ክፍል 171ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ለሊ ዛሬ በጣም ታማለች። በቤት ውስጥ ብቻዋንም ስለነበረች ራሷን ስታ ትወድቃለች። ድንገት ማዘሯ ወደ ቤት ስትመጣ ታገኘታለች። ወድቃ ስላገኘቻት በጣም ትደነግጣለች። ወደ ዶክተሩም በመደወል እባክህን ድረስ ለሊ ታማለች ትለዋለች። ዶክተሩም በጣም ስለደነገጠ ተመልሶ ወደ ለሊ ቤት ይመጣል። አሹ በጣም ስለተናደደ ዳኒ ደግሞ ከፍቅር ጋር ወደ ቤታቸው ሄዷል። የፍቅር እናት ስላላወቁ አንተ የፍቅር የክላሷ ልጅ አይደለህ እንዴ? ና ወደ ቤት እንሂድና ፍቅር ጥሩ ሙድ ውስጥ አይደለችም፣ የሆነችውን ሁሉ ላንተ ትነግርሃለች በማለት ነበር የወሰዱት። አሹ ሲያየው በጣም ይናደዳል። እንዴት እዚህ ድረስ ያመጡታል? ይሄ ልጅ ምንድን ነው ስራው እዚህ? እና ደግሞ ወንድሜን ሰው የለውም ብሎ እንደዚህ አድርጎ ደብድቦት ሆስፒታል እስከመሄድ ደርሷል። ስለዚህ አልለቀውም በማለት አሹ ያዙኝ ልቀቁኝ እያለ ይጮኋል። ተውን ቢሉት ምንም ሊሰማ አልቻለም። በጣም ስለተናደደ ይደበድበዋል። የፍቅር እናት በጣም ይናደዳሉ። ከኔ አልፎ ጎረቤት ድረስ ይሰማል። ለምንድን ነው ተው ስልህ የማትሰማው? ለምን ንግግር አትሰማም? ትለዋለች። እትዬ ይቅርታ ስለመታሁትና አንቺ ፊት እንደዚህ ስላደረኩ፣ ግን ልጁ በጣም አስቀያሚና ባለጌ ስለሆነ ነው፣ ወንድሜን ስለደበደበው ነው ይላታል። እና ደግሞ አላውቅም፣ እኔ ከፍቅር ጋር ያላቸውን ግንኙነት አላውቅም፣ ብታጣሩ ጥሩ ነው በማለትም ይነግራታል። እሺ አሁን አልጨረስኩም፣ በኋላ እናወራለን ስለዚህ ጉዳይ በማለት የፍቅር እናት ይሄዳሉ። አሹ አሁንም ይፎክራል። ቤዛ ሆስፒታል ከሄደች በኋላ ዶክተሩ ብዙ ጥያቄዎችን ይጠይቃታል። ባለፈው እዚህ ከኔ ጋር ያወራሽውን ወሬ ምን ነበር? ምን አይነት ጸባይ ነው ያለሽ? እና ደግሞ ዳይመንድን ለምንድን ነው ያስተበደብሽውም? ይላታል። አላውቅም ብላም ትሸመጠጣለች። እየነገርኩሽ ነው ጸባይሽን አሳምሬ፣ ስርዓትም ይኑርሽ፣ ስራ እንደዚህ ሆኖ አይሰራምም ይላታል። እኔን ለማጣቆርና እኔን እንድጠላኝ ለማድረግ ነው እንጂ እኔ እንደዚህ አይነት ልጅ አይደለሁም እያለች ቤዛ አሁንም ራሷን ጥሩ አድርጋ ታወራለች። ኬንጎ ዳይመንድን ቤት ሄዶ ካየው በኋላ በጣም ያዝናል። ምን ሆነህ ነውን በማለት ይጠይቀዋል። ዳይመንድ ለመናገር ብዙ ፈቃደኛ አልነበረም። ብዙ ግን ጥያቄ ሲያበዛበት የቤዛ ወንድም ነው እንደዚህ ያደረገኝ ይለዋል። ኪንጎ በጣም ስለተናደደ መንገድ ላይ የቤዛን ወንድም ፍለጋ ይወጣል። ቅምጥልም ተከትለው ስለነበር ከቤዛ ጋር ይገናኛሉ። ወንድምሽ የት ነው? ምንድን ነው ያደረገው ወንድሜን? ይላታል። አላውቅም እያለች እሷ ትመላለሳለች። ቅምጥል አንገቷን አንቃ አንቺ እንደዚህ የሚያደርግሽ ምንድን ነው በማለት አስጨንቃ ትደበድባታለች። ዳኒ ከብዙ ድብድብ በኋላ ተመልሶ ከነፍቅር ቤት በመውጣት ወደ እነ አቤ ቤት ይሄዳል። ከሄደ በኋላም ሄለን እና አቤ ቁጭ ብለው እያወሩ ነበር። እነዚህ ሰዎች ቤቱን እኮ ያከራዩን ልንኖርበት ነው እንጂ ከኛ ጋር ድልባን ሊኖሩ አይደለም። ደግሞ ለምንድን ነው እዚህ የሚመላለሱት? ጥሩ አይደለም። እኛ ብቻችንን መሆን ነው የምንፈልገው። እና ደግሞ ለምንድን ነውስ በእኛ ጣልቃ የሚገቡት? አንቺ ደግሞ ዝም ብለሽ በሆነ ባልሆነው አትቆጪ። ስትቆጭም ሰው በር ላይ ይሄድሽ አትቀመጪ። ይሄ ከተማ እንጂ ገጠር አይደለም ይላታል። እና ደግሞ ከደበረሽ እኔ ጸጥ ያለ ቦታ እወስድሻለሁ፣ ቁጭ ብለሽ ብቻሽን ከራስሽ ጋር ታወሪያለሽም ይላታል። እሷም እሺ ግን እኮ ጸጥ ያለ ቦታ የምትወስደኝ አንተ ወስደኸኝ ምን አኮረፍኩ ማለት ነው ትለዋለች። አይ በቃ እንደዛ ይሻላል፣ እየነገርኩሽ ነው፣ ማንም በመሀላችን እንዲገባ ክፍተት እንዲፈጠር አልፈልግም በማለትም ይነግራታል ለሄለን።
ዶክተሩ ወደ ሌሊ ጋር ከሄደ በኋላ የሚያስፈልጋትን የሕክምና ክትትል ካደረገላት በኋላ ለአደይ ደውሎላት ስለነበር አደይ እየተጣደፈች ትመጣለች። በረከትም ለምንድን ነው ይህንን ያክል የማይነገረኝ? ምን ሆና ነው ሌሊ? በማለት ዶክተሩን ያጨናንቀዋል። ማዘሯም በጣም ደንግጣለች። ይች ልጅ ከዚህ በፊት እንደዚህ ሆና አይቻት አላውቅም። ምን ተፈጥሮ ነው? ለምንድን ነው እንደዚህ የሆነችውም? ትለዋለች። አላውቅም፣ አልፎ አልፎ እንደዚህ አይነት ነገር ያጋጥማል፣ የዛሬው ግን ይለያል ይላታል። ዶክተሩን ተከትሎ ሄደው በረከት ጠይቆታል። ምንድን ነው የሌሊ ችግር ይለዋል። አንተ ግን ምን ዋንህም? በማለት ይጠይቀዋል። አሁን ትነግረኛለህ አትነግረኝም? በጣም ነው የማስብላትና የሚጨነቀውም ይለዋል። እነግርሃለሁ፣ ስለ ሁሉም እነግርሃለሁ ይለዋል። አደይን መንገድ ላይ ስላገኛት አደይ አሁን ሌሊ ደህና ናትም ይላታል። ግን ለእኔ ያልነገርከኝ እሷ የምታውቀው ምንድን ነው? እኔ ሌሊ እንደዚህ መሆኗ ያስጨንቀኛልም ትለዋለች። እኔ ግን ግራ የገባኝ ነገር ይሄ ባቡሬ ብንነግረው አሪፍ ነው፣ ምክንያቱም ከዚህ በላይ ሰውን ማጨናነቅ አንፈልግም ይላታል። እኔም ደስ ይለኛል ትለዋለች አደይ። የፍቅር እናት ፍቅርን ምንድን ነው የሚሻላት? ይች ልጅ በጣም ግራ እያጋባችን ነው እያለች ቤተሰቡ በተሰበሰበበት ታወራለች። ዴቭም ይቺ ፍቅር የማታመጣብን መዘዝ የለም፣ ምንድን ነው በቃ ሁሌ እንደዚህ እድሜ ልኳን የማትሻሻል ይላታል። የፍቅር እናትም ተው ልጄ እስኪ ቆይ ተረጋጋም ትለዋለች። ፍቅር አሁንም ቤት ተዘግቶባት ነው ያለችው። ቤዛ አሁንም ሴራዋን ትቀጥላለች። ከወንድሟ ጋር ትመካከራለች። ስራዬ አሪፍ ነው፣ ስለዚህ አሁን ማድረግ ያለብንን እናደርጋለን። እኔ አቤና ሄለን ቤት ስሄድ ደግሞ ውጣ፣ ይሄ አከራያችሁ ነው እንጂ የምትኖሩበት ቤት አይደለም ብለው አባረውኛል እያለም ይነግራታል። ታዲያ ምን ችግር አለው? የ6 ወር ብር ከፍለውናል፣ ይውጡ፣ እኛ ቤቱን እንኖርበታለን ወይ እናከራየዋለን ትላለች። ቤዛ የራሷን ጥቅም ብቻ ነው የምታስቀድመው። ሆስፒታል አሁንም የገባሁበት አላማ አለኝ፣ አላማዬ እየተሳካ ነው፣ ነገሮችን እንዴት ማስኬድ እንዳለብኝ አውቃለሁ እያለች ከወንድሟ ጋር ታወራለች። ለዚህ ደግሞ ፍቅር ታስፈልገናለችም ትለዋለች። ከፍቅር ጋር ደግሞ በሌላ ግንኙነት ምንም ነገር እንዳትቀርባት፣ ስለዚህ ፍቅርን ወደዚህ ማምጣት አለብን እያለችም ወንድሟን ትመክረዋለች። ወንድሟ ግራ የገባው ይመስላል። የዛሬው ክፍል ይህን ይመስል ነበር። ነጅሆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጅሆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ የነጅሆም ኩኪንግ ቤተሰብ ይሁኑ። መልካም ቀን ባይ